የአባቱ ደመላሽ በይፋ ሹመቱን ተቀብሏል። የኢራኑ ታላቅ መሪ ሆነው የተሾሙት ሞጅታባ ገና ከመሾማቸው እስራኤል ላይ ከባድ እርምጃ አውጀዋል። ኢራን ላይ የሚደርሰው እርምጃ በተፋጠነበትና እስራኤል ኢራንን በጀት እያደቀቀች ባለችበት ሰዓት ወደ ሹመቱ ብቅ ያሉት ሰው ከአያቶላ የባሱ አክራሪ ስለመሆናቸው እየተነገረ ነው። የኢራንን የኒውክሌር ጉዳይ አይደራደሩም የሚባልላቸው ሞጅታባ ጠላቶቻቸውን ለመቅጣት አዲሱ እርምጃቸው በቀጠናው ከፍተኛ ስጋትን ያጫረ ሆኗል። በኢራን እስላማዊ አብዮት ታሪክ ውስጥ እጅግ ወሳኝ ተብሎ በሚታሰበው በዚህ ወቅት የኢራን ሊቃውንት ምክር ቤት ሞጅታባ ሐሚኒን የአገሪቱ አዲስ የበላይ መሪ አድርገው መሾማቸውን አስታውቀዋል። ሞጅታባ ሐሚኒ በዚህ ከፍተኛ የስልጣን እርከን ላይ የተተኩት በአሜሪካና በእስራኤል ጥምር ኃይሎች በኢራን በተከፈተው ጦርነት የመጀመሪያ ጥቃት ህይወታቸው ባለፈው በአባታቸው በአያቶላ አሊ ሐሚኒ ምትክ ነው። በቴህራን ሰዓት እኩለ ሌሊት ላይ ይፋ የተደረገው ይህ ውሳኔ ኢራን ላለፉት 10 ዓመታት ካጋጠሟት ፈተናዎች ሁሉ በከፋ የጸጥታ ስጋት ውስጥ ባለችበት ወቅት እጅግ ጠንካራና የማይበገሩ አቋሞች ያሏቸውን ግለሰብ ወደ መንበረ ስልጣኑ አምጥቷል። እንደ ሮይተርስ ዘገባ ከሆነ የሞጅታባ ሐሚኒ ወደ ስልጣን መውጣት አገሪቱ በጽንፈኛና ወግ አጥባቂ አመራር ስር መቆየቷን የሚያረጋግጥ ሲሆን በተለይም አዲሱ መሪ በደህንነት ኃይሎችና በንግድ መዋቅሮች ላይ ያላቸው ጥልቅ ተጽዕኖ ለውጭ ስጋቶች የሚሰጠውን ምላሽ ይበልጥ ጠንካራና የማይለወጥ እንደሚያደርገው ይጠበቃል። ይህ የሹመት ዜና የተሰማው የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየናረ ባለበትና የጦርነት ድርጊቶች አድማሳቸውን እያሰፉ ባሉበት ሁኔታ ነው። እስራኤል በኢራን የነዳጅ ተቋማት ላይ በምታደርሰው ጥቃትና ኢራን በባህረ ሰላጤው ሀገራት ላይ በምትሰነዝረው የአጸፋ እርምጃ ሳቢያ ቀጠናው በከፍተኛ ውጥረት ውስጥ ይገኛል። አሁን 10ኛ ቀኑን የያዘው ይህ መጠነ ሰፊ ጦርነት የጀመረው በአሜሪካና በእስራኤል ጥምር የአየር ጥቃት የኢራንን አመራሮችና የኒውክሌር ጣቢያዎችን ኢላማ በማድረግ ነበር። በዚህ ጥቃት የአያቶላ አሊ ሐሚኒን ጨምሮ በርካታ ከፍተኛ ባለስልጣናት መገደላቸው ይታወሳል። የኢራን የመንግስት መገናኛ ብዙሃን እንደዘገቡት የሊቃውንት ምክር ቤቱ ስብሰባውን ያካሄደውና ሞጅታባን በአብላጫ ድምጽ የመረጠው የአየር ድብደባ ስጋት ባለበት አስቸጋሪ ሁኔታ ውስጥ ሆኖ ነው። የ56 ዓመቱ ጎልማሳ የሃይማኖት ምሁር ሞጅታባ ሐሚኒ አገሪቱ ከፍተኛ የሰው ህይወት ጥፋት እየደረሰባትና የዓለም የኤነርጂ ገበያ እየተናወጠ ባለበት ወቅት የታጠቁ ኃይሎችን አጠቃላይ አመራር ጨምሮ አገሪቱን የመጨረሻ ውሳኔ ሰጪነት ስልጣን ተረክበዋል። እንደ አውሮፓውያን አቆጣጠር በ1969 በሚሻሃድ የተወለዱት ሞጅታባ ሐሚኒ ለረጅም ጊዜ በኢራን የስልጣን መዋቅር ውስጥ ከህዝብ እይታ ርቀው ሲንቀሳቀሱ የቆዩ ሰው ናቸው። ምንም እንኳን ይፋዊ የመንግስት ስልጣን ቦታ ባይኖራቸውም ከበስተጀርባ ያላቸው ኃይል ግን እጅግ ከፍተኛ እንደነበር ይነገራል። አልጀዚራ እንደገለጸው ሞጅታባ በቆም ከተማ በሃይማኖታዊ ወግ አጥባቂ ሊቃውንት ስር ትምህርታቸውን የተከታተሉ ሲሆን ከኢራን የእስላማዊ አብዮት ጥበቃ ኃይል ጋር ያላቸው ጥብቅ ቁርኝትና ለአባታቸው የነበራቸው የቅርብ አማካሪነት ሚና በኢራን ፖለቲካ ውስጥ ወሳኝ ሰው አድርጓቸዋል። ሞጅታባ ከአባታቸው ጋር ሲነጻጸሩ ይበልጥ ጽንፈኛና ጠንካራ አቋም ያላቸው መሆናቸው ይነገራል። ከ1989 ጀምሮ ኢራንን የመሩት አያቶላ አሊ ሐሚኒ በጸረ ምዕራባውያን ንግግሮቻቸውና በቀጠናው ተላላኪ ኃይሎች ድጋፋቸው ቢታወቁም የሞጅታባ ግንኙነቶች ግን ይበልጥ በጽንፈኛ ርዕዮተ ዓለም የተቃኙ መሆናቸውን ያሳያሉ። ሞጅታባ መካከለኛ የሃይማኖት ማዕረግ ያላቸው ምሁር ቢሆኑም ከጥበቃ ኃይሉ ጋር ያላቸው ቅርበት ስርዓቱ የሚከተለውን ጭቆናና ቀጠናዊ አለመረጋጋት የመፍጠር ዓላማ በኃይል ለማስፈጸም የሚያስችላቸው ያደርጋቸዋል። ሞጅታባ በ2009 የተካሄደውንና ከፍተኛ ተቃውሞ የቀሰቀሰውን የፕሬዝዳንት መሐሙድ አህመድ ዲን ነጃድን አወዛጋቢ ዳግማዊ ምርጫ ደጋፊ እንደነበሩና ከጽንፈኛ ቡድኖች ጋር የተሰለፉ መሆናቸው ይታወቃል። ሞጅታባ የአባታቸውን የሃይማኖታዊ አገዛዝ ፍልስፍና፣ የሰብአዊ መብት ጥሰትና ጠባጫሪ የውጭ ጉዳይ ፖሊሲን የወረሱ ቢሆኑም በስልጣን ላይ ለመቆየት ግን ከወትሮ በተለየ በኢራን አብዮታዊ ጥበቃ ኃይል ላይ በእጅጉ እንደሚደገፉ ይገመታል። ይህም በአገር ውስጥ ያለውን ጭቆና ከማፋፋሙም በላይ ዓለም አቀፍ ግጭቶችን ሊያባብስ ይችላል ተብሎ ይፈራል። ኒውዮርክ ታይምስ እንደዘገበው ሞጅታባ ወደ ስልጣን መምጣታቸው ለውጥ የሚሹ ኢራናውያንን ሊያስቆጣ ይችላል። ይህም የሆነው ግለሰቡ በህዝብ ዘንድ ያላቸው ታዋቂነት አነስተኛ በመሆኑና ከአባታቸው ጋር ሲነጻጸሩም ያላቸው የሃይማኖታዊ ሊቅነት ደረጃ ዝቅተኛ በመሆኑ ነው። ዘሂል የዊክሊክስ መረጃዎቹን ጠቅሶ እንደገለጸው ሞጅታባ ገና ከ2000ዎቹ አጋማሽ ጀምሮ ከካባው በስተጀርባ ያለው እውነተኛ ኃይል በመባል ይታወቁ ነበር። በ2019 የተባበሩት መንግስታት ድርጅት በሞጅታባ ላይ ማዕቀብ የጣለው የአባታቸውን ቀጠና የምኞት በማስፈጸም ረገድ ያላቸውን ሚና በመጥቀስ ነበር። ኤቢሲ ኒውስ ስለ ሞጅታባ ባወጣው ዘገባ የእሳቸው ጠንካራና የማይለወጥ ማንነት አሁን ኢራን ካለችበትና በጦርነት ከተከበበ ወታደራዊ መንግስት ባህሪ ጋር የሚጣጣም መሆኑን ገልጿል። ይህም የኢራንን የአመጽና ያለመገዛት አቋም ሊያጎላው ይችላል። ሞጅታባ ከጽንፈኛው የሃይማኖት ሊቅ ከአያቶላ ታቂ መስባህ ያዝዲ ጋር የነበራቸው የተማሪና መምህር ግንኙነት የአዲሱን መሪ ርዕዮተ ዓለማዊ አቅጣጫ ቁልጭ አድርጎ እንደሚያሳይም ተነግሯል። ሞጅታባ የበላይ መሪነቱን ቦታ የተረከቡት ወደ ስልጣን ከመምጣታቸው በፊት በፕሬዝዳንትነት ካገለገሉት አባታቸው ባነሰ የሥራ ልምድ ነው። ይሁን እንጂ ከኢራን አብዮታዊ ጥበቃ ኃይል ጋር ያላቸው ቅርበት አገዛዙ ይበልጥ በደህንነትና በወታደራዊ ጡንቻ ላይ የተመሰረተ እንዲሆን ያደርገዋል። ቢቢሲ ሞጅታባ ያላቸውን አነስተኛ የህዝብ ተሳትፎ በማንሳት እስካሁን ምንም አይነት ይፋዊ ንግግር ወይም ቃለ መጠይቅ አለማድረጋቸውንና ያላቸው የፎቶግራፍ ምስል እንኳን በጣም ጥቂት መሆኑን፣ ይህም ከአባታቸው ይፋዊ የአመራር ዘይቤ በእጅጉ እንደሚለይ አመላክቷል። የሞጅታባ ፖለቲካ አቅጣጫ ፓይዳሪ ተብሎ በሚታወቀው እጅግ ወግ
አጥባቂ ፓርቲ ርዕዮተ ዓለም ላይ የተመሰረተ መሆኑንና እርሳቸውም ለዓመታት የቆየው ያገዛዙ ጭቆና ዋና ቀማሪ መሆናቸውን በዝርዝር አስፍሯል። የሙጅታባ ሐሚኒ ሹመት በይፋ መነገሩን ተከትሎ የኢራን የታጠቁ ኃይሎችና የእስላማዊ አብዮት ጥበቃ ኃይል አዲሱ መሪ ያላቸውን የማይነጥፍ ታማኝነትና አጋርነት ወዲያውኑ ማረጋገጣቸውን አልጀዚራ ዘግቧል። ፕሬዝዳንት መስዑድ ፔዜሽኪያን ይህንን ታሪካዊ ሹመት አስመልክተው በሰጡት መግለጫ የአዲሱ መሪ ወደ ስልጣን መምጣት የክብርና የጥንካሬ አዲስ ምዕራፍ መሆኑን ገልጸውታል። ፕሬዝዳንቱ አገሪቱ አሁን ካለችበት አስቸጋሪ ሁኔታ እንድትወጣ መላው የኢራን ሕዝብ ብሔራዊ አንድነቱን እንዲያጠናክርም ጥሪ አቀርበዋል። የጸጥታው ምክር ቤት ኃላፊ አሊ ላሪጃኒ በበኩላቸው ሙጅታባ ሐሚኒ አገሪቱ ገኝበት እጅግ ስስና ፈታኝ ወቅት የመምራት ብቃት እንዳላቸው በማጉላት በመሪያቸው ዙሪያ ጠንካራ ጥምረት እንዲፈጠርም አሳስበዋል። ይህ በአጭር ጊዜ ውስጥ የተከናወነው የስልጣን ማጠናከር ሂደት የኢራን መንግስት በከፍተኛ የአየር ድብደባ ውስጥም ቢሆን ያለውን የመቋቋም አቅም የሚያሳይ መሆኑም ተመላክቷል። ኒውዮርክ ታይምስ እንደዘገበው በ88 መቀመጫዎች በሚመራው የሊቃውንት ምክር ቤት ውስጥ የሙጅታባ መመረጥ የጽንፈኛ ወገኖችን የበላይነት የሚያረጋግጥ ነው። የአባታቸው አያቶላ አሊ ሐሚኒ በሰማዕትነት ማለፍም በሃይማኖት ሊቃውንቱ ዘንድ ለሙጅታባ ያለውን ክብርና ተቀባይነት ከፍ እንዳደረገው ይገመታል። ይህ ሹመት አሜሪካና እስራኤል የሚሰነዝሩትን ተደጋጋሚ ዛቻዎች ወደ ጎን በመተው የአገሪቱን ቁልፍ የስልጣን እርከኖች በጽንፈኛ አመራሮች ቁጥጥር ስር እንዲቆይ የሚያደርግ ነው። የሙጅታባ ሐሚኒ ሹመት በዓለም አቀፍ መድረክ የተለያዩና ጠንካራ ያሉ ምላሾችን አስተናግዷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኤቢሲ ኒውስ ጋር ባደረጉት ቃለ መጠይቅ ሙጅታባ ሐሚኒ ያለ አሜሪካ ይሁንታና ድጋፍ በስልጣን ላይ ብዙ አይቆዩም ሲሉ አስጠንቅቀዋል። ትራምፕ ቀደም ሲል ዋሽንግተን በኢራን የመሪዎች ምርጫ ላይ ተጽዕኖ ሊኖራት እንደሚገባ ሲወተውቱ መቆየታቸው ይታወሳል። ትራምፕ ጦርነቱን የማቆም ውሳኔ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በመመካከር የሚወሰን የጋራ ጉዳይ መሆኑን በድጋሚ ገልጸዋል። በሌላ በኩል የእስራኤል ባለስልጣናት አዲሱን የኢራን ወታደራዊ ቢሮ ኃላፊን ጨምሮ ማንኛውንም ተተኪ ከፍተኛ ባለስልጣናት ኢላማ ማድረጋቸውን እንደሚቀጥሉ ይፋ አድርገዋል። የአሜሪካ መንግስት የሰጠው ምላሽ በተወሰነ መልኩ ሚዛናዊ ቢመስልም የእስራኤል መከላከያ ሚኒስትር እስራኤል ካትዝ ግን ከኢራን ከፍተኛ አመራር ጋር ግንኙነት ያለው ማንኛውም ግለሰብ የማያሻማ የጥቃት ኢላማ መሆኑን ገልጸው ጥብቅ ማስጠንቀቂያ ሰጥተዋል። ተንታኞች እንደሚሉት ከሆነ የሙጅታባ ጽንፈኛ አቋም ወደፊት ሊደረጉ የሚችሉ የሰላም ድርድሮችን ሊያደናቅፍ ይችላል። አልጀዚራ እንደገለጸው የሙጅታባ መመረጥ ኢራንን በአጭር ጊዜ ውስጥ ለስምምነት የመቀመጥ ፍላጎት እንደሌላት የሚያሳይ ነው። ኤቢሲ ኒውስ ስለ ዓለም አቀፍ ግብረ መልሶች ባሰፈረው ዘገባ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ እየጠየቁ መሆኑንና አዲሱ መሪ ለአሜሪካውያን ስጋት እንደሆኑ እንደሚቆጥሯቸው አመላክቷል። ሙጅታባ ሐሚኒ የበላይ መሪ ሆነው ከተመረጡ በኋላ ወታደራዊ ግጭቶች በከፍተኛ ሁኔታ አገርሽተዋል። ሲኤንኤን እንደዘገበው እስራኤል በቴሄራን የነዳጅ ማከማቻ ጣቢያዎች ላይ በፈጸመችው ጥቃት ሳቢያ መጠነ ሰፊ የቃጠሎ አደጋ ደርሷል። በተቃራኒው ደግሞ የኢራን ሚሳኤሎች በቴል አቪቭ ላይ ጉዳት አድርሰዋል። ቢቢሲ ኒውስ በባህሬን ውስጥ በኢራን ድሮኖች በተፈጸመ ጥቃት ህጻናትን ጨምሮ 32 ንጹሃን ዜጎች መጎዳታቸውን ገልጿል። ይህም በባህረ ሰላጤው ሀገራት ውስጥ በአንድ ጥቃት የደረሰ ከፍተኛው የሰው ጉዳት ሆኖ ተመዝግቧል። የኢራን የውጭ ጉዳይ ሚኒስተር ጥቃቱን አደገኛ አዲስ ምዕራፍና የጦር ወንጀል ሲል መፈረጃቸውን ሮይተርስ ዘግቧል። የአሜሪካው መከላከያ ሚኒስተር በመጀመሪያው ያጸፋ ጥቃት 7ኛው ወታደራቸው መገደሉን አረጋግጠዋል። በሳውዲ አረቢያ የሚገኘው የአሜሪካ ኤምባሲ ላይ ጉዳት መድረሱም ዲፕሎማቶቻቸውን የማስወጣት ስራ እየተከናወነ ይገኛል። ኤቢሲ ኒውስ ስለ ጥቃቶቹ በዘገበው መሰረት የአሜሪካ የአየር ኃይል በትምህርት ቤት አቅራቢያ የሚገኝ የኢራን ወታደራዊ ካምፕን ኢላማ ማድረጉንና በዚህም ከ1332 በላይ የኢራን ንጹሃን ዜጎች መሞታቸውን ጠቁሟል። የእስራኤል ቃል አቀባይ ናዳቭ ሾሻኒ የነዳጅ ማከማቻዎቹን መምታት የኢራንን ጦርነት አቅም ለማዳከም የተወሰደ ህጋዊ ወታደራዊ እርምጃ መሆኑን ገልጸዋል። ኢራን በመሰረተ ልማቶች ላይ ጥቃት እንደምትፈጽም የሰጠችው ማስጠንቀቂያ በሳውዲ የነዳጅ ቦታዎች፣ በኳታር፣ በኩዌትና በተባበሩት አረብ ኤምሬትስ ላይ በተፈጸሙ ጥቃቶች ሆኗል። አልጀዚራ እንደዘገበው በባህረ ሰላጤው ሀገራት ቢያንስ የ10 ሰዎች ህይወት ያለፈ ሲሆን አብዛኛዎቹ የጸጥታ አባላትና የውጭ ሀገር ሰራተኞች ናቸው። ቤንጃሚን ኔታንያሁ ያለምንም ርህራሄ ጥቃታቸውን እንደሚቀጥሉና የኢራንን አገዛዝ ለማናጋት የታቀዱ እርምጃዎችን እንደሚወስዱም ቃል ገብተዋል። ይህ የተቀሰቀሰው ግጭት የዓለምን የኢኮኖሚ አውታር በእጅጉ የናጠው ሲሆን በተለይም የነዳጅ ዋጋ በአንድ በርሜል $100 በላይ ሽቅብ እንዲተኮስ ምክንያት ሆኗል። ቢቢሲ ኒውስ እንደዘገበው የብሬንት ድፍድፍ ነዳጅ ዋጋ ከ20% በላይ ጭማሪ በማሳየት $110 በላይ የደረሰ ሲሆን በሆርሙዝ ወሽመጥ በኩል የሚደረገው የንግድ እንቅስቃሴ ለረጅም ጊዜ ሊስተጓጎል ይችላል በሚል ስጋት የኩባንያዎች የሼር ድርሻ ዋጋ በከፍተኛ ሁኔታ አሽቆልቁሏል። ሮይተርስ በበኩሉ የብሬንት ነዳጅ ዋጋ በ27% አድጎ $117.65 መድረሱንና
ይህም በታሪክ ታይቶ የማይታወቅ የአንድ ቀን ከፍተኛ የዋጋ ጭማሪ መሆኑን በዝርዝር አስፍሯል። የብሬንት ነዳጅ ዋጋ ከ2022 እንደ አውሮፓውያን አቆጣጠር ወዲህ ለመጀመሪያ ጊዜ $100 በላይ ሆኗል። ግጭቱ በአፋጣኝ መፍትሄ ካላገኘ እስከ ወሩ መጨረሻ ድረስ ዋጋው $150 ሊደርስ እንደሚችልም ተመላክቷል። የአሜሪካ ድፍድፍ ነዳጅ ዋጋ በሳምንት ውስጥ የ36 በመቶ ጭማሪ በማሳየት ከ$90 በላይ ሆኗል። የነዳጅ ዋጋ ከ$113 በላይ በሆነበት ወቅት የዶው ጆንስ የገበያ መረጃ በ1000 ነጥብ ማሽቆልቆሉን ገልጿል። ፕሬዚዳንት ትራምፕ በማህበራዊ ትስስር ገጻቸው በሰጡት አስተያየት ይህ የዋጋ ጭማሪ ለደህንነት ሲባል የሚከፈል ተራ ዋጋ መሆኑን ገልጸው ግጭቱ ሲያበቃ ዋጋው በከፍተኛ ሁኔታ እንደሚቀንስ ትንበያቸውን አስቀምጠዋል። የሞጅታባ ኻሜኒ ወደ ስልጣን መምጣት ኢራን ይበልጥ ወደ ፊት ለፊት ፍልሚያ የምትገባበትን ዘመን እንደሚያመላክት ይገመታል። አልጀዚራ እንደጠቀሰው እርሳቸው የሚመሩት ጽንፈኛ ቡድን ስልጣኑን መያዙ አገሪቱ ወደ መካከለኛ ወይም ለዘብተኛ አቋም የመመለስ ፍላጎት እንደሌላት የሚያሳይ ምልክት ነው። ሞጅታባ ከተሾሙ በኋላ በነዳጅ ማጣሪያዎች ላይ የሚሰነዘሩ ጥቃቶች ተጠናክረው ቀጥለዋል። ቢቢሲ በባህረ ሰላጤው ሀገራት ላይ የሚፈጸሙ የድሮን ጥቃቶችን ዘግቧል። አሁን ያለው ሁኔታ እጅግ የማይገመትና ተለዋዋጭ ሆኖ የቀጠለ ሲሆን ምንም አይነት ዲፕሎማሲያዊ የመውጫ መንገዶች እስካሁን አይታዩም። በግጭቱ ሳቢያ የሞቱ ሰዎች ቁጥር ከ1332 በላይ የኢራን ንጹሃን ዜጎችን፣ 7 የአሜሪካ የጦር አባላትንና በባህረ ሰላጤው ሀገራት የደረሱ ጉዳቶችን ይጨምራል። ጦርነቱ አድማሱን እያሰፋ ባለበት በዚህ ወቅት የሞጅታባ አገዛዝ የኢራንን ምላሽ የሚወስንና ምናልባትም ግጭቱንና ኢኮኖሚያዊ ውጥረቱን ይበልጥ ሊያራዝመው የሚችል ይሆናል።